Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። በህዝብ ረሃብ የሚነግደው ህወሓት ዓለም አቀፉን ትኩረት ለመሳብ ሲፈልግ የትግራይ ህዝብ በማሰቃየት ድራማ ይሰራል። አሁንም እየሆነ ያለው ይህ ነው። የ2015 ክረምት ከመድረሱ በፊት ተፈናቃዮችን ለመመለስ የፌዴራል መንግስቱ ዝግጅት አድርጎ የአማራና የትግራይ አስተዳደር በተሳተፉበት መድረክ ስምምነት ላይ ደርሶ ነበር። ሆኖም አከራካሪው ቡድን ከነሰራዊታችንና ከግጭት በፊት ከነበረው አስተዳደር ጋር ካልሆነ በቀር ተፈናቃይ ብቻ አይመለስም ብሎ ስምምነቱን አፈረሰ። ይህ ከሆነ ከዓመታት ከተኩል በኋላ በመከራ የጽንፈኛው ቡድን ሸፍጥ በመቋቋምና በፌዴራል መንግስቱ ጥረት የራያና የጸለም ተፈናቃይ መመለስ ተችሎ ነበር። በሁለት ወር ውስጥ ግን የወልቃይትን ተፈናቃይ ለመመለስ የነበረው ጥረት የጌታቸው ረዳ አስተዳደር ተቀባይነት ሊያገኝበት ይችላል በሚል ቡድኑ ዳግም አሰናክሏል። ተፈናቃዮችን ለመመለስ ከአሜሪካ ከእንግሊዝና ከአውሮፓ የተውጣጡ 6 አባላት የተገኙበት የዲፕሎማቶች ስብስብ ቢደረግም የጽንፈኛው ምላሽ ተስፋ አስቆራጭ ነበር። የህወሓት ሰርተፊኬት ካልተመለሰ በስተቀር ተፈናቃይ አይመለስም በማለት ተፈናቃይ አግቶ ቡድኑ ቆይቷል። ይባስ ብሎ ቀለቡን ቀምቶ በአስራባው ተፈናቃይ ስም የአዞምባ እያነባ የፖለቲካ ትርፍ ለማግኘት ጸረ ትግራይ ስብስብ እየሰራ ነው። ከሁሉ የከፋው ደግሞ ይህ አረመኔ ቡድን እራሱ በአስራባው ተፈናቃይ ስም ፕሮፓጋንዳ በመስራት ለዳግም ጦርነቱ መንደርደሪያነት እየተንቀሳቀሰ መሆኑ ነው። ስብስቡ በትግራይ የተከሰተውን የረሃብ ጉዳይ ግድ ሳይለው ስልጣኑን ብቻ ለማራዘብ ፖለቲካ ሽኩቻ ውስጥ ተዘፍቋል። ይህንን የሚመለከቱ ኢትዮጵያዊ እንዲሁም የስምምነቱ አፈራራሚ አካላትና የዓለም አቀፉ ማህበረሰብ ጽንፈኛው ቡድን ሊያስቆሙ ይገባል። ይህን የእልቂት ድርጊቱን ለማስቆም በተለይ ዓለም አቀፉ ማህበረሰብ ጫና በማድረግ ለመስኪኑ የትግራይ ህዝብ ሊደርሱለት ይገባል። በግልጽ እንደሚታየው ሻዕቢያ ከቀድሞ ህወሓት ጀርባ በመሆን በእጅ አዙር ትግራይን ከመላው ኢትዮጵያውያን የመነጠል የዘመናት የበቀል እርምጃውን ለመወጣት አኮብኩቧል። ይህ ከመሆኑ በፊት መላው ትግራዋይ የቀድሞ ህወሓት ከሻዕቢያ ጋር የመሰረተውን ጥምረት ይወጣ ዘንድ አምሮሮ ተቃውሞውን ሊያሰማ እንደሚገባ እየገለጹ ነው። የትግራይ ህዝብ ከህወሓት ያተረፈው ስቃይ፣ ጦርነት፣ ረሃብ ብቻ ነው። ህወሓት ለተፈናቃዮች የተላከውን የእርዳታ እህል ሽጦታል። በትግራይ ሰሜን ምዕራብ ዞን አሰገድ ወረዳ ለደረሰው ረሃብና ሞት ዋና ተጠያቂዎቹ ህወሓትና ጊዜያዊ አስተዳደሩ እንደሆኑ የሚያረጋግጡ መረጃዎች እየወጡ ነው። በተለይ ጽንፈኛው የህወሓት ቡድን የህዝብን ችግር ለመፍታት የሚላኩ እርዳታዎችን ለጦርነት ቅስቀሳና ለመሳሪያ ግዢ በመዋል ጸረ ትግራይነቱን አሳይቷል። ከመስከረም ወር ጀምሮ እስከ ታህሳስ 2018 ዓ.ም ከምዕራብ ትግራይ ተፈናቅለው በህጻጽ ተጠልለው የሚገኙ ተፈናቃዮች ስም ስብስቡ 121 ሺህ ኩንታልና 55500 ሚሊዮን ገንዘብ መዝረፉን ተጋልጧል። ይህ ማድረጉ ሳያንስ በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን ከመንግስት ሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተ መረጃ በማሰራጨት ፖለቲካ ይሰራል። በህጻጽ የተፈናቃዮች የመጠለያ ካምፕ ውስጥ ላሉ ዜጎች መንግስት ያለማቋረጥ በርካታ ድጋፎችን ልኳል። ሆኖም አረመኔው ህወሓት ከምስኪኑ ህዝብ ጉሮሮ ነጥቆ ታጣቂዎችን መግበዋል። አልፎም ኤርትራ ልኳል፣ ሽጦ ገንዘብ አካብቷል። ከዚህ ጋር ተያይዞ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ አክቲቪስቶች፣ ጋዜጠኞች እንዲሁም የትግራይ ህዝብ ራሱ ህወሓት ከህጻጽ ረሃብ ጋር አያይዞ እየወቀሰ ይገኛል። አዲሱ ዲሞክራሲያዊ ስምረት ትግራይ ፓርቲ ህወሓት ተፈናቃይ ወገኖቹ ወደ ቀያቸው እንዲመለሱ አድርጎ ዘላቂ መፍትሄ ከመፈለግ ይልቅ ለስልጣን ቅድሚያ እንደሚሰጥ ገልጿል። የትግራይን ህዝብ ችግር ለፖለቲካ ቁማር አግቶ በመያዝ ህዝቡን ወደ ከፋ ችግር እንዳስገባ ፓርቲው አስረድቷል። በህጻጽ ስደተኞች መጠለያ ካምፕ የተከሰተውን ረሃብ ከዚህ ጋር የዚህ አካል እንደሆነ ስምረት ገልጿል። በተመሳሳይ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ማለትም ባይቶና አባይ ትግራይ፣ ሳልሳይ ወያኔ ትግራይ፣ ነጻነት ትግራይ ፓርቲ፣ ሹም ተንቤን ፓርቲ እንዲሁም ወለዶ ትግራይ ፓርቲ በሰጡት የየግል መግለጫ ላይ ይህንኑ ሀሳብ ተጋርተዋል። ጋዜጠኞቹ በተመሳሳይ ህጻጽ ላይ ለተፈጠረው ቀውስ ኃላፊነት መውሰድ ያለበት ጽንፈኛው ህወሓት እንደሆነ ገልጿል። ቡድኑ ለህዝብ መጨነቅ እንደሚጀምርም አሳስቧል። በህጻጽ የሚገኙ ተፈናቃዮችም ህወሓትን በመውቀስ ለችግራቸው የደረሱላቸውን ወጣቶች አመስግነዋል። ህወሓት ካልዳነ የትግራይ ህዝብ አይድንም በማለት ተፈናቃዮችን እንደ ፖለቲካ መያዣ ተጠቅሞ የፕሪቶሪያል የሰላም ስምምነት እንዳይተገበር ማድረጉ እንዲያቆምም ተማጽኗል። በሁሉም አቅጣጫ ተጠያቂነትን ተቃውሞ የበረታበት ህወሓት ስብስብ ታሪክ ራሱ ሲደግም በሚል ዶክመንታሪ ፊልም ባሳለፍነው ሳምንት በድምፀ ወያኔ አቅርቧል። እውነቱን ለመሸፋፈን ህወሓት በከፍተኛ በጀት ባሰራው ዶክመንታሪ ሽፍታው ቡድን ዛሬም የእርዳታ መንገዱን ዘግቶ ረሃብ በመፍጠር ድራማውን እየሰራ መሆኑን አጋልጦበታል።
ከዚህ ጋር ተያይዞ እኛ የታገልነው ቤተሰቦቻችንን ከነ ህይወታቸው ወደ ቤታቸው ለመመለስ እንጂ በመጠለያ ውስጥ እንዲቆዩ አይደለም በሚል ቁጣ የህወሓት ታጣቂዎች ወደ ነፃ መሬቱ እየወረዱ ይገኛሉ። በዚህም አርሚ 33 17 እና 11 የአባላት የሆኑ 27 የምዕራብ ትግራይ ተወላጆች ከነሙሉ ትጥቃቸው የትግራይን ሰላም ኃይል በይፋ ተቀላቅለዋል። የትግራይ ህዝብ የጥቂት ስግብግብ ፖለቲከኞች የቁማር መጫወቻ መሆኑ ይብቃ ሲሉም ተናግረዋል። የዝናቡ ልንገረው ታጣቂዎች ያረገፈ እርምጃ ተወስዷል። የሀገር መከላከያ ሰራዊት የህዝብንና የሀገርን ሰላም የማስጠበቅ ተልዕኮን በጀግንነት እየተወጣ ነው። በአማራ ክልል የተለያዩ አካባቢዎች ትጥቅ ይዘው በሚንቀሳቀሱ ታጣቂዎች የሰላምን አማራጭ በስፋት በመቀበል ላይ ቢሆኑም አንዳንድ ጽንፈኞች አሁን ላይ ጫካ ቆይተው ህብረተሰቡን ለመዝረፍ እየሞከሩ ነው። እነዚህ ጸረ ህዝብ ኃይሎችን ለማስወገድ ደግሞ ሰራዊታችን እርምጃውን አጠናክሯል። በዚህም ህግ የማስከበር እርምጃው ከቀናት በፊት ደጀኑ ኃይላችን በምዕራብ ጎጃም ዞን ሰከላ ወረዳ የተጠና የድሮን ኦፕሬሽን ወስዷል። እርምጃው የተወሰደባቸው ሰላምን አሻፈረኝ በማለት በዘረፋና ህዝብን በማማረር ላይ የተሰማሩ በዝናቡ ልንገረው ስር የሚንቀሳቀሱ 60 ታጣቂዎች መሆናቸው ታውቋል። ኦፕሬሽኑ መሽጎ በተኛበት ሌሊት የተወሰደ እንደሆነ ለማወቅ ችለናል። በጸጥታ ኃይሎች ጀግንነት የተደናገጠው ዝናቡ ልንገረው ከስፍራው ፈርጥጦ እንደጠፋ እስካሁን ላይ የት እንደሚገኝ እንደማይታወቅ ተሰምቷል። በተመሳሳይ በሰሜን ወሎ ዞን ዋድላ ወረዳና ላስታ ወረዳ እንዲሁም በሰሜን ሸዋ ዞን ቀወት ወረዳ የሚንቀሳቀሱ ጽንፈኛው ቡድን ላይ ሰራዊታችን እርምጃ ወስዷል። በተመሳሳይ በሰሜን ወሎ ዞን ዋድላ ወረዳና ላስታ ወረዳ እንዲሁም በሰሜን ሸዋ ዞን ቀወት ወረዳ የሚንቀሳቀሰው ጽንፈኛው ቡድን ላይ ሰራዊታችን እርምጃውን ወስዷል። በእርምጃውም ታጣቂዎች ከህዝብ የዘረፋቸው በርካታ ተሽከርካሪዎችን ሊያስመልስ ችሏል። በተጨማሪም ቡድኑ ሲገለግልባቸው የነበሩ የመገናኛ ራዲዮ፣ የተለያዩ የጦር መሳሪያዎችና ተተኳሾች በቁጥጥር ስር አውለዋል። በተያያዘ መረጃ በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ የቀድሞ ታጣቂ የሰላምን አማራጭ ተቀብለው ወደ ህዝብ መመለሳቸው ተሰምቷል። አሁንም ቢሆን ሰራዊታችን እጅ የሚሰጡትን መቀበል እንዲሁም እጅ ያልሰጡትን ታጣቂዎች እርምጃ መውሰዱን ይቀጥላል። የፋኖ የቁልቁለት ጉዞ በአማራ ህዝብ ስም ተደራጅቶ አማራን የሚበድለው የጽንፈኛው አደረጃጀት ወደማይቀርበት መቀበሪያው በፍጥነት እየገሰገሰ ይገኛል። በስንቅ በትጥቅም ከፍተኛ ስቃይ ውስጥ የሚገኘው ቡድኑ በየወቅቱ ህዝባዊ ድጋፉንም ታጣቂውንም እያጣ ነው። በተለይ በህወሓት የማይጨበት ተስፋ ተሸውዶ የግጭት አጋሩ ከሆነ ጊዜ ጀምሮ ከአማራ ህዝብ ልብ ውስጥ ለአንዴና ለመጨረሻ ተፍቋል። ቀድሞም በአማራ ክልል ውስጥ የሚታዩ የእርስ በርስ የመተላለቅ ትርምስ ድንገተኛ ክስተት ሳይሆን በህወሓት ኃይሎች በረቀቀ መንገድ የተደረገ የጥፋት ፕሮጀክት መሆኑን ህዝቡ ተገንዝቦ በሁለቱም ጸረ ሰላም ኃይሎችን እያወገዘ ይገኛል። ወያኔ የአማራን ህዝብ በጦር ግንባር ገጥሞ ማሸነፍ እንደማይችል ሲረዳ አማራን በአማራ እጅ ማጥፋት የሚለውን የመከፋፈል ግዛት ስልት ቀይሷል። የዚህ ስልት ዋነኛ መሳሪያ ሆድ አምላኪዎቹ የጃውሶ አመራሮች መሆናቸው አማራው ተረድቷል። በተመሳሳይ መረጃ በተደጋጋሚ ሽንፈት ተስፋ መቁረጥ ውስጥ የሚገኘው ጽንፈኛው ፋኖ አሁንም አማራውን ለማጥፋት ከሚታትሩ ኃይሎች ጋር ያለ ፍርሃት መቆራኘቱን ቀጥሏል። በዚህም አስረስ ማረ ከሸኒ ጋር ጥምረት መጀመሩን የሚያረጋግጡ መረጃዎች አፈትልከው ወጥተዋል። ሁለት የሸኒ አዛዦች ጃልዋርቱ ቢቂላ እና ጓደኛው ከጃልመሮ መልእክት ተቀብለው ለአስረስ ማረ ለማድረስ ጉዞ አድርጓል። መልእክተኞቹ ከምስራቅ ወለጋ ኪሩም ወረዳ ተነስተው ወደ አማራ ክልል አዊ ዞን ዳንግላ ወረዳ አባዲራ ቀበሌ ከደረሱ በኋላ የጃውሳው ታጣቂዎች ተቀብለው መንገድ እንደመሯቸው ታውቋል። መጨረሻው የተቃረበው ጃልመሮ ታጣቂዎቹ ወደ ዘመነ ካሴ መላኩንና ሸኒና ፋኖ ውህደት እንዲመሰርቱ ማዘዙን ሰምተናል። የዚህ ውህደት ታጣቂ አካል መሆን ያልፈለጉ በተግባርና በወሬ ቡድኑ የተለየባቸው በርካታ ታጣቂዎች ደግሞ እጅ እየሰጡ ነው። በዚህም ምክንያት የፋኖ አመራሮች ጭንቀት ውስጥ ገብተዋል። እጅ የሚሰጡትን ለማስቆም አመራሮቹ ለመስማት የሚከብዱ ጭካኔዎችን በታጣቂው አልፎም እጅ በሚሰጡ አካላት ቤተሰቦች ላይ እየፈጸሙ ይገኛሉ። እጅ የሚሰጡትን ለማስቆም አመራሮች ለመስማት የሚከብዱ ጭካኔዎችን በታጣቂው አልፎም እጅ በሚሰጡ አባላት ቤተሰቦች ላይ እየፈጸሙ ይገኛል። ለአብነትም በደብረ ማርቆስና በደብረ ኤልያስ መካከል የሚንቀሳቀሰው ጂብላ ሙተራ የሚባለው አደረጃጀት እየፈረሰና ታጣቂዎች በግፍ ለመንግስት እጅ እየሰጡ መሆናቸው ተከትሎ አንድ ታጣቂ እጅ ሊሰጥ ሞክሯል በሚል መቀጣጫ ይሆን ዘንድ በዝናቡ ልንገረው ትዕዛዝ በአደባባይ እንዲሰቀል መደረጉ ከውስጥ መረጃ ምንጮች ለማረጋገጥ ችለናል። ይህ የጭካኔ ተግባር ይበልጥኑ ታጣቂው እጅ እንዲሰጥ እንደሚያደርገው የመረጃ ምንጫችን ጨምሮ ነግሮናል። በተጨማሪም በጎጃም ጎንጂ ቆለላ አካባቢ ዮሐንስ አለማየሁ ብርጌድ ውስጥ አባላት ላይ
ተመሳሳይ የበቀል እርምጃ እንደተወሰደባቸው ሰምተናል። ታጣቂዎቹ የሰላምን ጥሪ ለመቀበል ጉዞ እንደጀመሩ እና አስረስ ማረ መረጃ ሲደርሳቸው ማጥራት ማጽዳት ብለው በከፈቱት ዘመቻ መሰረት እንዲገደሉ መደረጉ አውቀናል። ይህን ተከትሎ ልጆቻቸው የሞቱባቸው ወላጆች በእነ አስረስ ትዕዛዝ መገደላቸው አንገብግቧቸው የልጆቻችንን ደም እንጠራለን ማለታቸው ተሰምቷል። ጊዜ የማይሰጠው የባህር በር ጥያቄያችን። ኢትዮጵያ የባህር በር ስለሌላት ሀገራዊ ደህንነቷንና ህልውናዋን ለማስጠበቅ ያላት አማራጭ በምድር ኃይልና በእግረኛ ኃይል ላይ ብቻ የተመሰረተ ሆኗል። ያላትን ስፋትና የህዝብ ቁጥር ታሳቢ ያደረገ ለምትገኝበት የቀይ ባህር ቀጠና የሚመጥናትን የባህር ኃይል ማቋቋም ግድ ይላታል። የቀይ ባህር ባለቤቶቹ እኛ ኢትዮጵያውያን ሆነን ሳለ የሚያዙንና የባለቤትነት ስሜት የሚሰማቸው ሌሎች ሆኖ ቆይተዋል። የኢትዮጵያን እድገት የማይፈልጉ አካላት ቀይ ባህር ቅርባችን ሆኖ ሳለ ሩቅ እንዲሆንብን አድርገዋል። ለዓመታት በእነዚህ ሰዎች በተፈጸመብን ሴራና ግፍ ምክንያት ለተፈጥሮ ሀብታችን ባዳ ሆነን ቆይተናል። ከዚህ በኋላ ግን አይሆንም። ኢትዮጵያ በራሷ ሀብት የመጠቀምና የማልማት ሙሉ መብት እንዳላት አውቃ ለዓለም ማሳወቋና የባህር በር ባለቤት መሆኗ የማይቀር ነው። ሽብርተኞችን በማደራጀት ተወዳዳሪነት የማይገኝላት ግብጽ ከኤርትራ እንዲሁም ከጅቡቲ ጋር አዳዲስ ስምምነቶች መፈጸሟ የባህር በር ጥያቄያችን ጊዜ የማይሰጠው ጉዳይ አድርጎታል። ከየትኛውም ጊዜ በላይ አሁን ኢትዮጵያ ወደብ ብቻ ሳይሆን የራሷ የቀጠናውን ደህንነት የምታስጠብቅበት የባህር በር ያስፈልጋታል። ለዚህም የቀጠናው ሀገራት እንዲሁም የዓለም አቀፉ ማህበረሰብ ከጎኗ ሊቆሙ ይገባል። የቀይ ባህር ቀጠና የሀያላን ሀገራት መፎካከሪያ መስመር እንደመሆኑ መጠን ገፍቶ ወጥቶ አርፎ መቀመጥ ሊታሰብ አይገባም። ከዚህ ጋር ተያይዞ የቀይ ባህር አፋር ዲሞክራሲያዊ ድርጅት የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል ባወጣው መግለጫ ገልጿል። የኢትዮጵያ የባህር በር ጥያቄን እንደሚደግፍ የገለጸው ድርጅቱ አምባገነኑ መንግስት አብሮ ለማልማት ምንም አይነት ፍላጎት እንደሌለው አሳውቋል። ይህ በእንዲህ እንዳለ ኢትዮጵያ የህልውና ጥያቄውን በሰላማዊ መንገድ የመመለስ ፍላጎት አሁንም አላት። ለዚህም ከቀጠናው ሀገራት ያላትን ትብብር ለማጠናከር ትሰራለች። ከሰሞኑ የኢትዮጵያ ከፍተኛ የስራ ኃላፊዎች ከሶማሌላንድ ጋር ያለውን የንግድ ትስስር ለማጠናከር በርበራ ወደብን ጎብኝተዋል። በጉብኝቱም ወቅት የወደብ አገልግሎትና የንግድ እንቅስቃሴዎችን ለማቀላጠፍ የተደረጉ ማሻሻያዎችን ተመልክቷል። ይህም በቀጣይ ለሚኖረው የባህር በር ሚና ከፍተኛ ነው። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።